ምን ያልኩትን እንትን መክሰስ አለባቸው። ቤታዮም በእናቷ በአባቷ ጉቺም እንትናም እያብራራው የላሰቻቸውን ሰዎች እነዚህም ተባብረው መክሰስ አለባቸው ብዬ ሳብራራ ለካ እያዳመጠች ቆርጣ እኔም ሙድ እያያዝኩ ነው። ስራ ላጣው እኔ ተከሰሰች አልተከሰሰች ለእኔ ህይወት ምን ሊፈጥርልኝ ነው ብዬ እኔ እንቀልዳለን እዚህ እሷን ይዛ ቆርጭማብኝ ይቺ አሮጊት እነዚህ ድጋሚ የባሰ ክኩሳት እኮ ነው እያሰማች ማለት ነው የኔን ድምፅ። አይ በቃ አሁን እኮ ምንም ተስፋ የላትም የኔ እናት፣ በቃ ጨልላለች ነገሩ ነው። አሁን እሷ ቀይ መስመር ከዚህ በኋላ ላታልፍ ነው፣ ለራሷ ትምህርት እንዲሆናት ነው። ብዙ ሰው ይዳፈራል። እሷ የሄደችበት ሪዝን እንዲህ እኛም እኮ እግዜር አውጥቶን እኮ ኖሮ እኛማ ተይኝ ትዝ ይልሻል። የኛ ይለያል። እስር ቤት ካለው ጋር እኛ አንቱ ብለን አክብረን ነው እንጂ አንቱ እያልን ደግሞ እኛ ልታያይ ወዲያው ትዝ ያለኝ እሱ ነው። እኔስ ወዲያው አጣርተን የራሱ የግል እስር ቤት አለው። በመለስ ዜናዊ ጊዜ ራሱ በጣም ይፈራል። አሁን ስንል እንዳለ አዳማ ገዝቶታል። አዳማን ኧረ እንደፈለጉ እርሶ ቤተክርስቲያን አሰሩ፣ ደግ ሰው መስጊድ አሰሩ። እኔ ለአማራ ህዝብ ብዬ አንድ ሀብታም ባገባ ያገቡኛል ሊሆን ያልሽው ጉድኛ ቀልደን ሊቀለድብን ማለት ነው። አይ ግን አለው አይነታ እንዴ እኛ እኮ ለሳቅ ለምናምን ለሙድ እንቀልድ፣ አምረን የምንጣላው ሰው የለንም። እዚህ ሀገር ያለችው ሀብታም ነግራሽ የለ አንቺ ያልሽውን ሁሉ እኮ አሰምተ ነው ሳቀ ምናምን አላለችሽም? አዎ የኔንማ የመጀመሪያውን እኮ ሰምቶታል። እኛ ይቀል የምንድን ነው የተናገር ነው ለሊቢያ ለፈረደበት ሊቢያ ልጆች ነው። ልጅ ራሱ ይስቃል የኔን ቀልድ ሲሰማ ብላለች። ቆሮም እኔ በህይወቴ ማለት ነው በጣም ብዙ ቀልድ ያስቀኛል። ያኛው እንደ ቢጫ ቀሚስ ግን የሚያስቀኝ እንደምታምር አዲስ ነገር አለ ወይ ብለህ የምትጽፈው የማንን ነው? ማን ነገር የለገሰ ነገር አለ? አዋልኩት ለገሰ በህይወት የለም። አስክሬኑ ማልታ ተገኝቷል። ነገ ያንስራጋ ተነጋግረን ነገ ተገኘ ገንዘብ ወርቅ እየለካን ነበር። ሽማ ተገኘ። ያው በእናትሽ ነገር እንደተቆመብህ ቀረህ። ተስፋ ነበረ እኮ ሲከራከሩበት። ወይኔ በዛ ሀገር ቀረ። በጣም ወይኔ በብረን ከሌሊት እየጠራሽ ሀገር አስቀረሽ። ይሄንን የሰውን አይምሮ የሚጎዳ ነገር እመቤቴ እንዴት ነው የማይታወቀው? ባለማወቅ እንደዚህ አይነት ማለዋበስ ሲቀር እኛ አንዴ የሆነች ልጅ ለባሏ ስራ ይስራ አንቺን ለልጁ ሰራተኛ ቅጠሪ ብለን ለልጇ የሆነ ነገር ብቻ ታስታውሳለሁ አድርገን ልጁ በአጋጣሚ እግዚአብሔር አልፈቀደውም ሞተ። እንደውም 7 ቀን አሳልፋ ነው ሚዲያ ላይ ስትመጣ እንዴት 40 ሳይሞላ እዚህ ሚዲያ ላይ መጣሽ? ለቅሶ እንድንደርስ በሚዲያ ልታስጀምሩ ነው ብዬ እንዴት ጢሟን አብሬ እንዳባረርኳል። የዚህ ገና እኛ ሌት ተቀን እዛ የአብስራ ቁጭ ብላ ያደረችበት ቀን አለ። የአብሰላት ራሱ ስንደዋወል ማልታ ስንደውል አንዴ እዛ መረጃ ለማግኘት ስንሯራት አሁን እሷ ቲክቶክ አለኝ ብላ ለቅሶ ቤት ሄዳ እናትየውን ይዛ ሚዲያ ላይ ቁጭ ምን ልሰራ? ኦኬ ምናልባት እኛ አሁን
ገንዘብ አልሞላ ቢለን ይኸው ካላመናችሁ እናትየው እኚህ ናቸው ብለን እናትየው መጥተው ልጄን አስገቡልኝ ወደ ሀገሬ ብለው ሊሉ ይችላሉ። ለምን ለራሱ ሜቢ ገንዘብ አልሞላ ቢለን ልንጠቀምባቸው ከቻልን እናመጣቸዋለን። ማለት ሰው እንዲገባው ገንዘብ አልሞላም ካለኝ ገንዘብ ላልሰበሰበች ገና አስክሬኑን ዲኤንኤን ላኩ ተብሎ ገና ስንት ነገር እያለ ላይፍ ላይ ይዛቸው ወታ ቂጥ ምንድን ነው የምትሰራው? እሷ በራሷ ኃላፊነት ይመስለኛል። ሮሚ በጣም ብዙ ፖስት አለች። ደግሞ አሁን ገብቼ እኮ ሳየው ምንድን ነው የፖስተችው? የሀዘን ምናምን ሻማ ማብራት ምናምን ምንም ነገር ገና ሳይገባ ማለት ነው፣ ቁርጡ ሳይታወቅ። ኧረ ጉደኛ ናት። በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ ማታገሽ መስሎ ይነበራል። ይሄ ትክክለኛ ህሊና አለመኖር እኮ ነው። በትክክል ህሊና ያለው ሰው ወንድሟ ወይ ቤተሰቧ ወይ እንደ ሰው የሚያስብ ልብ ሲኖር እኮ የሰው ልጅ እንደዚህ አያደርግም። ግዴታ አንዳንድ ሰው ቤቱ ካልተንኳኳ ሀዘኑ የሚሰማው ቤቱ ካልተንኳኳ ቤቱ ካልገባ የሰው ሀዘን የማይሰማው ሰው አለ። እንደዚህ አይነት ድንጋይ አንሆን። እመቤቴን ሰው መሆን ብቻ ነው ለማዘን። ግዴታ መወለድ የለባችሁም። እዚህ ሚዲያ ላይ ስራ ጠንቅቃ ስለምታውቅ እና ድጋሚ ብጠሯት አትመጣም። ምን ትመጣለች? አትመጣም። ደግሞ ከተናገረችን ራሱ እዛ ገስት ላይ ነበሩት ወደ ዘር ሊቀይሩት ነበረ። ብታይ ምን እንደሆነ እኔ ራሱ ለገሰ ዘሩ ምን እንደሆነ ራሱ አላውቅም ነበር። ወደ ዘር አንድ የማርያም ልጅ ነኝ ምናምን የምትላለች እሷ ነች። እንግዲህ ወደ ዘር ጭቅጭቅ፣ ኃይለኛ ጭቅጭቅ ነበርኩ። ከባድ ጭቅጭቅ ወደ ዘር ሊለውጡት እንዲያርግ በሞተ ሰውን በሬሳም ዘርገቡ ዘራቸው ይለቅና ቆይችልና አንድ ልጅ አለች በጣም የተከራከረች ነበረ። ሮሚ ዘሩ ምንድነው? እኔ ራሴ ገብርኤል እንኳን እሱን የኔንም አላውቅም ባይዘው እና አሁን ይቺ ነው ባለማወቅ የሚባለው። አሁን ይቺን እንግዲህ ለሞት ዘር ነው ቅድስት አይደለችም። ነው ቅድስት አይደለችም። ሌላ ነው ቤታ የነበሩ ሰዎች ነው እንዴ? ኦኬ እሳቸው ቁጭ ብለው ነው አባባሌ። እና እናት ፊት የሚባልና የማይባል ሀዘንተኛ ፊት የሚባልና የማይባል እቺ ሴት ነገ ዛሬ መጣ ብሎ በር የሚያይ አይን ነው። በር ልጃቸውን የሚጠብቁ ጉድ እኮ ነው። በጣም ነው የሚቸግረው። በጣም ነው። እኔ ማርያምን ይሄ ስደት የሚባል ነገርን እግዚአብሔር በቃ ለሀገራችን የተሻለ ነገር ለወጣቱ የተሻለ ነገር ፍጠርለት አምላኬ። በጣም ታክዬ እንዴት ነህ? እንዴት ናችሁ? ሰላም ናችሁ ወይ? ተመልሰሽ ሰላም ኔትወርክ እኮ ምንም በአንተ ቀልባው ግቢና አናግረት። እሷ በዚህ ድካም እንደዚህ አዋተን ቁጭ ብላ በነገርሽ ላይ ማለያዎቿን ራሱ እንትን ሳትል ስራዋን ትታ ቁጭ ብላ ስታዋጣላት በእንደዚህ አይነት አይደለም ምስጋናችንን እንትን የምንለው። ቢያንስ ይሄንን ክብር ለእሷ መስጠት ነበረብሽ። እናትየውም ቢወጡ በሮማን ቤት ነው የሚያምረው። አቅድስ ሆነ ይቅርታ ጠይቄ እንደ ሀሳብ እንደ ሰውነት ሳሚዬ አንተ ታውቃለህ አይደል? ከደይ ጀምሮ ከመጀመሪያ ቀን ጀምሮ ምን እያረግን እያለ እንዴት እናትየው ላይፍ ላይ ይዛ ስትገባ ለቅሶ ቤት ያለ ሰው ሌላ ሰው አስቆማት እንዴ? እስኪ እኮ ለቅሶ ቤት ተቀምጠው ሌላ ታሪክ ከሚሰሩ እናትየው ውጭ ጉዳይ ሚኒስቴር ወስደው አሻራ ይላኩልኝ ብያለሁ። ያንን እንደማድረግ ላይፍ ላይ ይዘዋቸው ወጥተው ምንድን ነው የሚሰሩት? እኔ እየሰማሁሽ ነው። ጨርሽ፣ እየሰማሁሽ ነው። ይሰማል። ጭራሽ ጎሳ አይቆጥሩ ነበር አሉ። ጎሳውን ሁሉ እየቆጠሩ ነበር። እዛ ሁሉ
ይሄ በጣም የሚያሳፍር ሁኔታ ነው ያለው። እግዚአብሔር በጣም ነው ማፍረው በጣም። እኔ ግን ለገሰ ለእኔ ወንድሜ ነው ገባ። ፋጡማን እኔ ሌት ተቀን እሷ እኔ በሰላም ይዤ ለማዘር እንድደውል ዛሬ ጠዋት አሁን ደውላቸዋለሁ። አንቺን በዘጋሽ ብላ ደውይላቸው አጽናናኛቸው ላታለን። እሷ በእሷ ስራ የተደረገ ነው ይመሰላል። ገባምል ላይፍ ላይ እንዴት ማዘር ለቅሶ ሊደርስ የቲክቶክ ሰው ለቅሶ እንዲደርስ ይሄ በእኛ ባህል አለ። አይደለም እኔ ደግሞ እዚህ ቤት ቁጭ ብዬ ነው። ሲቀጥልም ደግሞ አሁን ምን አሉኝ መሰለ ነገ ሁሉም ወደ የቤቱ ይሄዳሉ እና እኛን ደግሞ እናውራት ሲሉኝ በቃ ሳንዴ ይሰማኛል። በቃ ይሶኪ አንዴ የሆነ ነገር ለምን ተገባ ለሚባለው እሺ በጣም ይቅርታ እኔ በገጠመኝ ነው። በተረፈ ፎቶ ለምትፈልጊ እህቴ ፎቶ በዛችኛው እህቴ ልክ ያለው ለጥፊ ከፈለግሽ የፈለግሽው አድርጊ። አንቺ አትንጣጪ ደህና ነገር እንደሰራ አትንጣጪ። ሪዝን አለሽ እና ትዘሽ ቲክቶክ ላይ ይሰማሻል። ጥያቄ የምጠይቅሽ ይሰማሻል። አንቺ ቅድም ትሰሚያለሽ፣ ጆሮሽ ይሰማሻል። የምጠይቅሽ ጥያቄ የመረጠች ነው የምትሰማው ነው የምታወራው። በነገርሽ ላይ በጣም ደብሮኛል። እኔ የምለጥፍሽ ቅድስት እኔ ራሴ ነኝ በአንቺ ረገጣም ጀምሮ ትቀልጃለሽ እንዴ? እኮ ሞት ሮሚ ይሰለ ወይ ሙጣቴ ምንድነው? ቅድስት ይሰማሻል የምልሽ ወይስ ወይ ኧረ በእናትሽ እህቴ እኔ ኔትወርክ ነው እምቢ ያለኝ። እየመረጥኩ አይደለም የምሰማው። ለምን መርጬ እሰማለሁ? እኔ ማከብራት እህቴ ናት። የምትለኝን እያዳመጥኩኝ ነው እንዴ። ለምንድን ነው እናትየውን ቲክቶክ ላይ የምትለኝን እኔ እሷ የምትለኝን እያዳመጥኩኝ ነው። ሌላ ምን ለምንድን ነው ይዘሻቸው የወጣሽው? ምን ጉዳይ ነው ይዞሽ ያስወጣሽ? ምን አልሽ ሮሚ? ለምን ይዘሻቸው ወጣሽ? ምን ያገኘሽው ነገር አለ ይዞ የሚያስወጣ ቲክቶክ ላይ? አስክሬኑ ኦኬ ሮሚዬ፣ እኔ በገጠመኝ ነው ሮሚዬ፣ በገጠመኝ ነው። የምን ገጠመኝ? እሺ በጣም ይቅርታ፣ እኔ በገጠመኝ ነው ሆነ። በገጠመኝ ማለት ምን ማለት ነው? ምንድን ነው የሚያጋጥምሽ? በገጠመኝ ነው። ጭራሽ ለቅሶ ቤት ስልክ እንኳን ይያዛል እንዴ? እንኳን ላይፍ ሊገባ ለቅሶ ቤት ስልክ ሲያዛል። ይሄ ገጠመኝ ከሆነ ላይክ ለማግኘት ኮሜንት ለማግኘት ፎሎ ለማግኘት ነው የተጠቀምሽው። እንደ ሰው አስቢ ለሌላ ጊዜ። ይኸውልሽ ቅድስት፣ እግዚአብሔርሽን የምትፈሪ ከሆነ ቲክቶክ እና እኔ ስልኬ በጄ ነው ሮሚ። እኔ ስልክ ጥዬ አልገባም። እኔ ስልኬን እጠቀማለሁ። በገጠመኝ ግን ይሄ ነገር ተከስተዋል። በጣም ይቅርታ ላንቺ፣ በጣም ይቅርታ። ሌላ ከዛ ጋር ነገር አምጥቶ እኔ ካንቺ ጋር አንድ ቀን እንትን የማልለውን ካንቺ ጋር ሊያገናኙኝ ወይ ለነገር የሚፈልጉኝ ሰዎች የራሳቸው ጉዳይ ነው፣ እንደፈለጉ ማሰብ ይችላሉ። ግን ላንቺ አሁን ይሄ ነገር በገጠመኝ ከሰው ጋር እያወራሁ ላውራት ስላለችኝ አንድ እህት የምትፈልጋት ስለነበረ እሷን እንድታናግራት ነው። ያን ደግሞ ለምን ሆነ ለምን አደረሽ? ስተት ነው። ኦኬ እሺ ስተት ነው፣ ይቅርታ እልሻለሁ ላንቺ። በተረፈ ሌላው እንደፈለገ የሚናገረውን እንደፈለገ የለመደው ሰው ይናገር። እኔ አልችልም፣ ሚዲያ ላይ ንግግር አልችልም። እኔ ለታላቅነትሽ ለእህትነትሽ ላንቺ ይቅርታ እጠይቅሻለሁ። በተረፈ የሌላውን መልስ መስጠት አልችልም። እኔ በስድብም በምንም አልችልም። ላንቺ ይቅርታሽ ስተት ነው የተሰራው። ችግር የለም። ቅድም ስትይ የነበረውን ትሰማለህ። ኢቭን ምናልባት እዚህ ቦታ ላይ መገኘት አልነበረብኝም ይሆናል። ግን
እኔ በፋዘርም በኩል ዝምድና ስላለም የተገኘሁት በፋዘር በኩል ዝምድና ቢኖር በዝምድና ተገናኘሁ እንጂ ሌላ ምንም ነገር ማገኘው ነገር ወይ ደግሞ የሆነ በሱ ስም ሰራው ነገር የለኝም። ምናልባት አውርቼሻለሁ ከዚህ በፊትም እኔ ላንቺም ቤተሰብ ነኝ፣ እኔ ወልቂጤ ነኝ፣ እንዲህ ስራ ነው የምሰራው፣ ወታደር ነኝ ብዬ ነግሬሻለሁ። ክፋት ምሰራ ሰው አይደለሁም፣ መጥፎ ነገር ምሰራ ሰው አይደለሁም። ቤተሰብሽ ቢሆን እንደዚህ አታደርጊም። ወይዘሪት ቅድስት ማንሽ ወይዘሮ ቅድስት ከንጹህ ስራ ውጪ መጥፎ ነገር ይደፋል እንዴ? ይኸውልሽ ቅድስት እያገናዘብሽ ከሆነ አንድ ሰው ማዘርን ከፈለጋት በስልክ ታወራ። ይቅርታ አልኩሽ እኮ በቃ ሮሚ፣ ላንቺ ይቅርታ፣ ለታላቅነትሽ ይቅርታ። ስህተት ነው፣ በጣም ስህተት ነው። ይቅርታ። አንቺ ገንዘብ ትሰበስቢለታለሽ ግን እዚህ ጋር ይኸውልሽ ሮሚዬ እንዲህ አድርጊ፣ ነገ ማንም የለም፣ ነገ ዞር ብሎ የሚያይ የለም ምናምን እያሉ በውስጥ ሆይ 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 አሉና ልክ እኔ የሆነ እንትን ነገር ስህተት ከተፈጠረ በኋላ ወስደው ኢቭን አንቺ ቤት እንድገባ ነው ያደረጉኝ። እሷ ቤት ግቢ ይዘሻቸው እሷ ቤት ግቢ ነው ያሉኝ። አሁን ግን አዙረው ግን ከአንቺ ጋራ ገና ሌላ ሰጣ ገባ ውስጥ ሊከቱኝ። እኔ ደግሞ አልገባም ከታላቄ ጋር ምንም ቢሆን እኔ ከአንቺ ጋራ ምንም አይነት ነገር ብትናገርኝ አንገቴ ከመድፋት ውጪ መልስ አልሰጥሽም። ምክንያቱም ታላቅ እህቴ የማከብርሽ የምወድሽ፣ ለአንቺ በጣም ይቅርታ። ከአንቺ ጋር ማውራት ነበረብኝ። ከአንቺ ጋር ከማንም አላወራም። ኦኬ አዳምጪ። እኔ ለሌላ ከማንም አላወራም። ለሷ ግን ይቅርታ ጠይቃለሁ። ይቅርታ ብያለሁ። ስህተት ነው በቃ። በተረፈ ሌሎቻችሁ ልጠይቁኝም አትችሉም፣ መልስም ሰጣችሁም አልችልም። ኦኬ ግን ማናት ፎቶ ላልሽኝ ደግሞ ፎቶ በአንዷ እህቴ ላይ ልኬልሻለሁ በዋትስአፕ። ፎቶዬን የፈለግሽው ማድረግ ትችያለሽ፣ የፈለግሽው። በተረፈ ለሮሚ በቃ ይቅርታ፣ በእግዚአብሔር ስም ይቅርታ ለተደረገው ነገር፣ ለሆነው ነገር በክፋት አይደለም፣ በኖርማል ነው። ለህዝቡም ነው፣ ለህዝቡም ነው። እሱ በመሞቱ ምክንያት ልቡ የተሰበረ ህዝብ አለ። ተቀብዬሻለሁ፣ በጣም ይቅርታ። ይኸውልሽ ለሮሚ ብቻ ሳይሆን ለህዝቡም ነው። እሱን ስላጣ ነው ልባችን የተሰበረ። እልፍ አላፍ ወዳጆች አሉት። ሶ እንደዚህ በሰው ህመም ላይ እንጨት መላክ ይሄ ማቀሳሰር ምናምን አይደለም። ዘመድ የሆነ ሰው እንደዚህ አያደርግም። ማነሽ ቅድስት፣ አንቺ ቅድስት የምትባይ እኔ ላይፍ ላይ እንዲገቡ ከፈለኩ እኔ ስልካቸው አለኝ። ላይፍ ላይ እንዲመጡልኝ ከፈለኩ አስመጣቸዋለሁ። እሳቸው ገና ፕሮሰስ ላልተጀረሰ ገና አስክሬኑ ምን እንደምናረግ ሳይታወቅ ማልታ ይቀበር ኢትዮጵያ መግባት ይኑርበት ገና 10,000 ኢሮ ነው የሚያስፈልገው ተብሏል። ወጡ ገና ሳይወጣወጥ ምንም ባልተደረገበት ላይፍ ላይ ይዘሽ መተሽ ገንዘብ ልሰበስብ ያደለ አንድ ሰው ሰላም ሊላቸው ቲክቶክ ላይ ላይፍ ላይ ይዘሽ ትመጫለሽ። ከአንቺ ይጠበቃል። ቲክቶክና አታውቂያለሽ። አንቺ አዲስ አይደለሽም። ደግሞ ብትናገረኝ እመልስላታለሁ የምትዩ እግዚአብሔር ይመልስልሽ። እኔ ከአንቺ ጋር በዚህ ሰዓት የእሱ ሁኔታ ነው እንጂ እኔ ከአንቺ ጋር የምመላለስበት ታይም የለኝም። ደግሞ ዘመድሽ ነኝ ትያለሽ። እንዲሽ ብለሽ ከኔ ጋር እንዳትዛመጂ። ካለም በላጲስ አጥፊው ነው። ጨደዛ ምን ይቺ የጉራጌ አይን ቅርጥፍ አድርጎ ይብላሽ ነው። ጪ አይንሽ ይጥፋ። ዘመድሽ ነኝ ላንቺም ትላለች እንዴ? ወታደር እንዲህ አይነት ስራ ይሰራል እንዴ? ወታደር ከስር ተመልምሎ ለሰው ስነ ምግባር የሚያሳይ ነው። እንኳን አንቺ ስነ ምግባር ላስተምርሽ። የጉራጌ አይን ሊበላሽ ነው እንዴ? ጉራጌ እኮ በርቻ ይፈራል። በጣም ነው የሚፈራው ብዙ ነገር። ኬት የመጣች ሰገጤ ናት። በእናታችሁ እንደው ያስቸገሩት እኮ ከሁሉም ቦታ ሰገጤዎች እኮ ናቸው። ሰገጤ ራሱ መገኘት አልነበረብኝም ማለች እኮ ደግሞ የንቃቷ ብዛት ማለት የሰው ልጅ ጥፋቱን አውቆ ይቅርታም አንድ ነገር ነው። እዚህ ራሱ መገኘት አልነበረብኝም። ደግሞ ፎቶ ልትፈምስ እኮ ነው ፎቶግራፏን እኛ እርገጡኝ አለች እኮ። ወገቧን አህዬ እርገጣትና አሚን አሚን። ወዛደር ምን ወታደር ናት ደግሞ ይች ወዛደር የታባቷ አይኒ ብላት የሚበላ ነገር እንደው የሚያቃጥል አይጠፋም። በስማም አንድ ሰው ልታገናኝ አስቢ። ላይቭ ላይ ስታስገባቸው ትልቋን ሴትዮ እሱ ነው እኮ ይገርም። ኧረ እንመስላታለን እንዴ? ላይቭ እንትን ልሰራባቸው ነው እንጂ ፎሎ ልትሰበስብ በቃ ልትጀምር የእሷን ቤት። እኔ ስልኬን ትቼ የትም አልገባም። ስልክሽን ተይ አላልኳትም። ኖርማሊ ለቅሶ ቤት ስትገቢ ስልክሽን ታስቀምጫለሽ። ኢመርጀንሲ ከተደወለልሽ
ወተሽ አውርተሽ ትገቢያለሽ እንጂ ቲክቶክ ላይ የሞተበትን ሰው ላይፍ ይዘሽ ገብተሽ ለቅሶ ቤት ነኝ የሌለ። ኧረ በስመ አብ! ለዛውም ከጉራጌ ተወልደሽ አይኒ ብላሽ ደግሞ ዘመድሽ ነው ይላል። ደግሞ ገብቼ ሳያት የተናደድኩት አንቺ አስተዋውቀሽላታል። እኔ አንቺ ቤት ሆኜ በጣም ሰፖርት አርጓት ምናምን እቃ ሁሉ ለእኔ ትልኪያለሽ ምናምን ብለሻታል። ይህ እንኳን ሼማ ይዛት እንዴ! ይህን የተሰበረ ጣባ ልትልክልኝ አባትብላ አይ ሮሚ እቺ የተሰበረ ጣባ ልካ አንቺ ራስሽ ነሽ የሰበርሽው ድፍኔ ላኩልሽ ነው የምትለኝ። እግዚአብሔር ሲያወጣኝ ከአንቺ ኦርደር አድርጌ ጉዶኜ ነበር። ኧረ በስመ አብ! እኔ እያለሁ 7 ሰው ነው 8 ሰው ነበረ። ከዛ ሰው ሲሰበሰብ ረገጠችኝ ሮማ ናይ እናቴ አይኒ ብላኝ ወርም ብዬ ወጣ። እኔ ሳያቸው ለምን መሰልሽ በእርግጥ ሳያቸው መልካቸው አንድ ቀን ነው ያየኋቸው እንዳጋጣሚ ሰምተሻታል ያለችው